እንደምንም ብለህ ከሀገር ወጥተህ ወደ ስደት ከመጣህ በኋላ ማያስጨንቀው ነገር ያስጨንቅሃል። ዝም ብሎ እበድ ይልሃል። ሰው ሲናገር አይምሮህ ክርብ ይላል። ከመሃል ላይ ድንገት ወለፍ ያደርግህና አልቀስ ይልሃል። በመሃል ቤተሰቦች ያናድዱሃል። ትንሽ ቆየት ብሎ አጨብጫቢ፣ አሽቃባጭ፣ አጎብዳጅ የሆነ በደረጃ ልምዳችሁን እያዳበራችሁ ክህሎታችሁ እየሰፋ ሲመጣ የምትሸጋገሩባቸው ይመስለኛል። አጨብጫቢ ሆናችሁ ትጀምራላችሁ። አጨብጫቢና አስመሳይ ተመሳሳይ ነገር ነው። በቃ የሚያስመስል ሰው አጨብጫቢ ነው። ከዛ ትንሽ ስትሻሻሉ መቀላወጥና ማሽቃበጥ ትጀምራላችሁ። the grand finale, the premium level አጎብዳጅ ትሆናላችሁ። ከቃሉ ራሱ አጎብዳጅ በቃ ሳስበው ነው እንደዛ ይመስለኛል። በደረጃ አለ አይደለ? ትክክል ላልሆን እችላለሁ። ደግሞ ትልቅ ሰው ጠይቁ አብረን እንዳንሳሳት። ስድብና ግጻጼ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው አይነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባሉት በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ በብሔር የምትሳደብ ከሆነ በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍህ፣ ቄጤን ነው በሳማ ቅጠል የሚገርፍህ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። ባል የለሽ ስራ የለሽ፣ በዛ ላይ ደግሞ እድሜሽ 30 ጢሷል፣ በዛ ላይ ደግሞ የሰው ብድር አለብሽ። እና እንደዛ ከሆነ አስፋልት ስትሻገሪ ለምንድን ነው ግራ ቀኝ የሚታዩ? ዝም ብለሽ ይላል ምን ያደርግልሻል? አያቲ king of comedy Tamala sangri na replace new song a banga already man in the whole shit takyalesh 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 bajanana ho bajanana sodan bajanana ho bajanana karina bayana ho bajanana story safara ho bajanana waroli tawala ho bajanana gatinu kanasa ho bajanana ባንቺ ነው ግን ያመለከትሽው በ18 ዓመት ያመለከትኩኝ በ48 ሰጥቶኝ ሆ በጀነና ኢሳዩ ሸቀላ ሆ በጀነና ኢቲ ተዳምባላ ሆ በጀነና ኮንሰርት ባዘጋጅ ትመጣላችሁ። አንቺ የኔ ሔዋን ዓለም የኔ ፍቅር ጽዋ ያኔ ልሽ ነበር አንቺ የኔ ፍቅር አንቺ የኔ የዋ ምየልሽ ነበረ በከዋክብቶቹ ምየልሽ ነበረ በነገስታቶቹ አንቺ የኔ ንግስት የኔ እናት ምትክ ስይልሽ ነበረ አንቺ የውበት ልክ ግና ያኔ አንቺ ስትናፍቂኝ ጽፌልሽ ነበረ ደጋግሜ እያልኩኝ አትናፍቂኝ። ኦኬ hold on a second ከዚህ በፊት 38 ደቂቃ አርፍጄ ዴት ትቶኝ ሄዷል ብያችሁ ነበረ and ዛሬ ደግሞ በቃ ካለፈው ተምር ያለውናም ብዬ 1 ደቂቃ early ደረስኩኝ ማለት ነው። and then jealous he said 15 ደቂቃ ላይ ትሆናለሁኝ አለ ማለት ነው። so I'm going to teach him a lesson by living since he didn't tell me earlier እና መልላችሁ ፈልጌ ነው ሀበሻ ሴቶች ምናምን like ምናረፍደው not because early መጨረስ ስለማንችልም ሳይሆን እንደዚህ አይነት ነገሮች ስለሚኖሩ ነው። ሴት ልጅ ደግሞ መጠበቅ የለባት ነው። ጥንቸልን ማረባበትን ዋነኛ ምክንያት ልንገራችሁ። ይኸውላችሁ በመጀመሪያ ሁሉም የቤት እንስሳ በጣም ደስ የሚል የራሱ ፓርት አለውና ጥንቸልን እኔ በዋነኝነት የምወድበት ምክንያት አንደኛ ድምጽ የሚባል ነገር የላቸው። ሁለተኛው ደግሞ የሚገርማችሁ በአንድ ወር እርግዝና ነው የሚወልዱት። አይ ቲንክ 31 ቀን መሰለኝና ሲወልዱ
ከ5 እስከ 10 ምናምን ይወልዳሉ። ሌላውን ሰርች አድርጋችሁ ጥንቸል ምን ጥቅም እንዳለው መገንዘብ ትችላላችሁ። ወዳችኋለሁ። የእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ ሻምፒዮኑ ታውቋል። ማን እንዳሸነፈ ታውቋል። ግን እሱ አይደለም ዋናው። የኢትዮጵያ ብሔራዊ ቡድን ከቱኒዚያ ጋር የምድብ ጨዋታ ነበራቸው። 1-0 አሸንፏል። እሱ ላይ ነው ፎከስ ማድረግ ያለብን። የእንግሊዝ ጌም ላይ ብዙም እኔ እስከዚህም ስለሆንኩ ነው። እንኳን ደስ አላችሁ። ኢትዮጵያ 1-0 አሸንፋለች። ምን እንደ አፉን ይከፍታል በእናታችሁ። አንቺ አሁን ግን አትፈሪም? ቆይ እግዚአብሔር አትፈሪም? በቃ በዚህ ዕድሜሽ ምንድን ነው እግዚአብሔር የምፈራው? አትፈሪም እንዴ? እኮ እንደ ትፈሪያለሽ። ጌታው ላይ ተመታ አርፈህ ጥረጋውን ስልኬ ልደውልበት። ይኸውልህ እንዳትጨቃጨቀኝ። በቃ አርፈህ ስራህን ስራ። እርሶም አርፎ ስራ። ማን ነው ደግሞ ይሄንን እንትኑ በደንብ ስነ ስርዓቱ ውስጥ ድረስ እንደዚህ እየገባ ጥረግ። እሱ ላባጁ አራጊ ነው በእናታችሁ። ላባጁ አለ ውስጥ ገብቼ የምጠርገው ላባጁ አለ። ስርዓት ያዙ ተከበሩ። እና ማሰሪያውን ሳትፈታ ነው የምጠርገው። አሁን ይሄ ስራ ነው። ምን አይነት ጥቃቅን የሆነ ልጅ ጥቃቅን? አዎ ጥቃቅን። ለነገሩ ገበያዎች ብትይም ማፍተሽ ነው። ከርሳ ጅቦች ደውልበት። አንዴ ዝም ትላለሽ። ወደዛ ሂጂ። ሁልጊዜ ዝም በል እየተባልክ ነው። እኛ ምን ደውለው ትምህርት ቤት ነው እንደመጣሽው? ስራ ቦታ እንጂ ዝም በሉ። ህፃናት ማቆያ ነው እንደመጣሽው? ምን ክፍታፍ ነው አንቺ? ምንድን ነው ያቃል ደጋምሽ? ጠዋት ቁርስ እሱ በልተሽ ነው እንደመጣሽው? ክፍታፍ ስለሆንክ እኮ ነው። እሺ ዝጋፍ። አንቺ ዝጋፍሽ። እኔ ክፍት አንቺ ዝጋፍ። አዎ በቃ ጥሩ ነው። ደውልበት እባክሽ። ደውይ እዛ ታስፈራሪ። ሄሎ። አዎ ሰላም ነህ? እንዴት ነህ? አወከኝ እንዴ? አንቺ ማወቅ አለ እንዴ? ከሰጣኑ ጨምሮ መቼም ታውቀኛለህ። ስልኩ እዛ እኮ ነው። እዚህ ምን ታለሽ? አዎ ባለፈው እኮ ደውዬልህ ነበርና ብዙ ነገር አውርተን ነበረ። ፎቶ በተነጋገራችሁ እኮ ብዙ ነገር ተነጋግረን። አዎ የተለያዩ ሰዎች አመጣልሻለሁ፣ ሰዎች ወደ እኔ እንዲመጡ አረጋለሁ ምናምን ስትል አልነበረ? ሹገርን ማመን ማለትሽ ነው? ትልቅ ስራ እሱ ነው። ሌላ ስራ እስቲ ስርዓት ያዝ። እዚህ ነሽ እንደ እኔ እዚህ ያወራሁ እኮ ሪሀርስ ያልኩ ነው የራሴ ጋር ፊልም እዚህ መማር አልችልም እንዴ? ይቅርታ እንዴ እዚህ የሆነ ሰው እየገባብኝ ስለሆነ ሊስትሮ ነው። ሊስትሮ ቦታ ነው ያለሽው። ሰው እየገባብኝ አትበይ። ማቀናሽ እኮ እኔ እኮ እንዳላወከኝ ገብቶኛል። አዎ እንደው ይሄ ስራ ይነጥየ እንደው ስደት እንዳላድ እሺ እዚህ ስንት እንዳላወከኝማ ገብቶኛል። አዎ ልክ ነው። አዎ እኔም ራሴ ቀድሜ ያላስተዋወቅኩም ነብይት ጀሪ እባላለሁ እኔ። አዎ ነብይት ጀሪ ነኝ። አዎ አሁን አወከኝ። ባለፈው እኮ ተዋውቀን ነበረ፣ የሆነ ፕሮግራም ላይ ተገናኝተን ነበር። ጎረቤትሽ አታውቂ ራስሽ መጣሽ ያሉ ነብይ መሆንሽ መጣሽ ዛሬ። እስቲ ኧረ በእናትህ እንደው አፍህን አትክፈተው። ነብይ ተጫወቱ። ማን ነው ተጫዋች? አዎ እዚህ ስራ ቀይሩ። አንድ ስራኛ አመት 1 ሚሊዮን አመት ኖረናል። እናንተ ስራ ቀይሩ። ነብይ እሺ ቀጥ ይቅርታ ስመታው ልክ ነህ። አዎ ዛሬ ላይቭ ላይ ገባለሁ ብያለሁ። እስቲ ደዋውልና ያሉትን ሰዎች አዘጋጅልኝ። ላይቭ ላይ ፊት ለፊት እንነጋገራለን፣ እንማማራለን፣ ፕሮግራም ይኖረናል፣ ቆንጆ ጊዜ እናሳልፋለን ብዬ እጠብቃለሁ። የታባት ቆንጆ ጊዜ ወዶ ያሳልፋል። ቀዳዳ ያጋ በቃ አሁን ልገባ ነው። አትገባቸው። አንተ አሁን ላይቭ ላይ ነህ። እንደሱ ከሆነማ ያንተን እንትኖች በጠቅላላ ወደ እኔ ጋር ሼር አድርጋቸውና እናወራበታለን። እንደ ድርቃ ተቀባባል። በጣም ደስ ይላል። አንዱ መጥቶ ለአንዱ ስጡ። እሺ የድርቃ እሺ ምንም ችግር የለም። በእኔ ጣለ ሁሉን ነገር። እሺ ምንም ሀሳብ እንዳይገባ። እሺ ቻው። ጫማው ቀይሩ። ማን ነው ቀይሪ? ዛልጋበት ያደለ ያሽው ከፍታፍ ብለህ ትለፈልፋለህ። ከፍታፍ አንቺ ነሽ ደግሞ። ይቅርታ ነብይ ማን ነው ስሞት? ጄሪ ከፈለክ ጄ ማለት ትችላለህ። ጄ እዛ ለምን ዘድ ያቶኝ? ምን አገባኝ? ምን አገባኝ? አንቺ ዘድ ምን አገባኝ? አንቺ ምን አገባ? አንተ ምንድን ነው በጣም የሆነ እንትን ራሱ የሆነ በቃ የምትቃጠልበት ነገር አታጣም አይደለ? ተንጋብጋብ እኮ እንደሆነ ታውቃለህ። አነስተኛ በቃ ዘቀልክ እኮ ስለሆነ መስጋን ዝቅ ብዬ የሰው ላብ የለም ላብ የራስህ ላብ የሚበላ ነኝ። አንቺ ያለሽ አለ አሁን ነብይ ነሽ። ባለፈው አንተ ግን ምንድን ነው እንደዚህ የሚያደርግህ? ማ አንተ
እኔ እኮ አታውቀኝም እንዴ? ከዚህ በፊት እኮ ተዋውቀናል መሰለኝ አይደል? የታወቅኩኝ የከተማ ውስጥ ነብይት ጄሪ ይባላል። ታወቅሽ? በከተማ ውስጥ ባለፈው ማን ነበር ስምሽ? ባለፈው የህፃናት ወላጅ ያላቸው ወላጅ አልባርጋሽ ራስሽ አልባ ያርግሽ አልባም ነሽ። ወላጅ ያላቸው ልጆች ተቋም ከፍተሽ ማን ነበር? ማናት ሚስ ማን አልሽው? የማስመሰል ያባቴ አምላክ ግን እኔ አሁን ነብይት ሆኛለሁ። ስለዚህ ይኸውልህ በስራዬ እንቅፋት እንዳትመጣ አንተ ይኸውልህ ከፍተኛ የሆነ አጋንንት አለበት ማለት ይኸውልህ እኔ እኮ ከተማ ውስጥ የታወቅኩኝ ማንንም ጠይቅ። ሌባ ነሽ? ሌባማ አይደለም። ሌባ ነሽ? በጣም ወደ ፈጣሪ እየቀረብኩኝ እንደውም በህልሜ አይቻለሁ። አንተ አጋንንት ነህ አጋንንት እንደውም አንተን ቁርጥ የመሰለ በህልሜ ዛሬ ሳይ ነበረ። አጋንንት በቃ ወጋውልህ። ይሄን መንፈስ እዛው ደራርባሽ እዚህም ያለ ውጭም ያለ ሁሉም አገር ያለ በማህበር መተው ይውጉሽ። አራቱን ወጋውት። ይሄን መንፈስን ወጋውት። ይሄ እንደውም አንተ እንደውም ቁርጥ እሱን ነው የምትመስለው። እኔ ልጅ ብዙ ሰይጣን ያለው እንዳንቺ ሻፋዳ ሰይጣን አላቅ ሻፋዳ ሰይጣን ያለብሽ። አረ ምን አጋንንት ነው ቁርጥ እንደው አጋንንት ፍለጋ ይሄዳሉ እንጂ አንተ ጋር ነበር መምጣት የነበረባቸው። አቤት ግን ወጋውት። አቤት ነብይ አንቺ ትይት ነብይ። እንዴት ደሞ ዳያሎጉ ቆንጆ ዳያሎግ ነው እንጂ ወጋውት በልሜ ይቻለ ቁርጥ ሰይጣን አንቺ ያለሽ እንደ ድቃላ ነው ወለድ የሚባለው ከሁሉም አይነት ቀላቅለሽ የተወለዱ ሰይጣን ሁሉ መተው አንቺ ላይ የሰፈሩት። ኧረ ያንተ መንፈስማ በቃ ከማንም ጋር የሚጣላ ወጋውልህ በይሸቂ በቃ የተወጋዩን ያንተ መንፈስ የተወጋዩን ቴታኖስ እንዳውንብሽ እዛ ወቅተሽ ላይቭ ልገባ ነው እንዳትረብሸኝ። የት ነው የምትገቢ? ላይቭ ልገባ ነው እንዳትረብሸኝ። ቦታ ላይ የራሴ ቦታ ሄደሽ እዛ የምትበይበት ሄደሽ አደም ሰው እንዳያውቅ መተሽ ነው እዚህ ቦታ ላይ የሰጠሽ አሞራ ቦታ መተሽ የምትቀበል ከበለስ በናት ጠረገው። አሁን ጠረግ ይሄኛው በደንብ ጠረከው። እዚህ ጋር ምናምን አልተጠረገም። በደንብ ጠረግ። ኧረ ግን ኧረ ሰው ነብይ ጄሪ ነብይ ጄሪ ብሉት። ይሄ ህዝብ ብሉት፣ እያገላበጣችሁ ብሉት። አንዴ እንትን ያላችሁ፣ አንዴ እያስተኛችሁ፣ አንዴ እያስቆማችሁ ብሉ። ይሄ ህዝብ ምን ያውቃል? እስቲ ዝም በል። አሁን ላይ ገብቻለሁ። በቃ አፈን ዝጋ። ልክ ነሽ። እስቲ ዝም በል። እሺ እዚህ ዚፕ ላሰፋል ይሆን እንዴ? እሺ ኧረ እላለሁ ዝም እላለሁ። እሺ ህዝቡ ዝም ብሎ እኔ እንዴት ዝም አለም? በይ ቀጥይ። ሰላም። አንዴ ግን ጫማው ቀይሪ። እንዴት ናችሁ? ጫማው ቀይሪ። አዎ ሰላም ናችሁ? እንዴት ናችሁ? ውድ ቤተሰቦቼ፣ እኔ ነብይት ጄሪ ይባላለሁኝ። አሁን የቀጥታ ስርጭታችንን እንማማራለን። ፕሮግራም ይኖረናል። ብዙ ሰዎች የሚፈወሱበት፣ ብዙ አጋንንቶችን የምናስወግድበት ፕሮግራም፣ ቆንጆ ፕሮግራም ይኖረናል። እንግዲህ ሼር እያረጋችሁ አጋንንቶቹ ሼር ያረጋችሁ አጋንንት ያስገቡ ሼር ያርጉ። ሌሎቹንም አስገቧቸው። ድምጼ እንዲቆራረጥ ምናምን አልፈልግም እኔ። እንትን ቀጥቅጡ ስክሪኑ። ሌሎቹንም ሼር አድርጓቸው። እግርሽ ቀይርሽ። ቆንጆ ፕሮግራም ይኖረናል። ከእናንተ ጋር እንማማራለን። ጥሩ ትምህርት ይኖረናል። መንፈስን የምንወጋበት ፕሮግራም ነው ዛሬ የሚኖረን። ልክ ነው። እንዋጋዋለን። መንፈስን እንዋጋዋለን። መንፈስ ልክ ነው። መንፈስ ራሱ እኮ ሸም ይዞ ጠፍቷል። እናንተ ያለ ይኸውላችሁ እኔ ጋር የምትመጡ ሰዎች ትንሽ 150 ሰው ይታየኛል። እንግዲህ በዚሁ ሌሎቹንም ሼር እያደረጋችሁ በዚሁ ትምህርታችንን እንቀጥላለን። እኔ ጋር የምትመጡ ሰዎች እኔ የማልፈልገውን ነገር ብዙዎቻችሁ ታውቁታላችሁ፣ ግን አዲስ ለገባችሁ እንደ አዲስ ላስተዋውቃችሁና ይሄ ጽዳቱን የማይጠብቅ ሰው፣ ይሄ ልብሱን የማይቀይር የማይታጠብ